ይሄ የቡዳ መንፈስ ሁሉ ነገሯ የኔ ነው ብሎ ካሰበ ወይም ሁሉ ነገሩ የኔ ነው ብላ ካሰበች ወንዱ ላይ ያለችው ሴት ዛር የቀረበችውን ሴት በሙሉ የሚቀርበው የሚነካውን ነገር በሙሉ ታበላሻለች እና ፊቱ ጥሩ ስሜት እንዳይኖረው ፊቷም ጥሩ ስሜት ባሏ ከውጭ ሲመጣ በጥሩ ፊት እንዳትቀበለው በቃ አንቺ ገንዘብ ካልሰጠውሽ ፊትሽ ፈገግ አይልም ማለት ነው ምናምን ይላል። በቃ ሲሰጣት ምናምን ፈገግ ትላለች ከጥቅም አንጻር እና ብዙ ጊዜ መንፈሱ ሴቶችን ጥቅመኛ እንደሆኑ ጎልዲገር እንደሆኑ አድርጎ እንዲታሰብ ያደርጋል። ይሄ በቡዳ ነው። በመተት ከሆነ ደግሞ ሰዎች ያው ሰላቢ መንፈስ ይልካሉ፣ አጥፊ መንፈስ ይልካሉ። ሁለት አይነት ሰላቢ ነው። የሚያጠፋ አለ፣ ያላችሁን ደግሞ ቀምቶ ደግሞ ተጠቃሚ የሚሆን ደግሞ ሰላቢ አለና መንፈሱ እናንተ ላይ ሲላክ ንፉግ የሆነ መንፈስ ይላካል። ለምሳሌ ሰውየው ይበደራችሁና ወይም ሰላቢ መንፈስ ይልክባችሁና ግን የሱ ማንነት የሱ ጸባይ ወደ እናንተ ጋር በመንፈሱ አማካኝነት ይመጣል። ገንዘብ በፍጹም ቢደማው እንኳን የማይወጣ ሰው ከሆነ እናንተ ጋር ሲመጣ እንደዛው ነው የምትወሩት። ስለዚህ ታሞ ሰው እያያችሁት የለኝም የኔ ቢጤ መጥቶ ስለምተ ማርያም እያለ እግዚአብሔር ይስጥልኝ ትላላችሁ። ገብታችሁ መስጠት እየቻላችሁ ተነስቶ ሄዶ እንጀራ ቁርሶ መስጠት እየተቻለ ታካችነትም ድርቅናም ግትርነትም በቃ የለም እግዚአብሔር አሰማም እንዴ ምናምን እንደዚህ መልሳችን ይሄ ነው የሚሆነው። ከዛ አንጻር ብቻ አይደለም የተቸገረ ዘመድ የተቸገረ ጎረቤት ምናምን እያለ ጸጥ ማለት መተው አፋውጥተው ለምነዋችሁ እንኳን አይ እኔ እኮ እንደዚህ ሆኜ ቅርብ ጊዜ እኮ እንደዚህ አድርጌ ምናምን በቃ ምክንያት መፍጠር እያለ ይላል መጽሐፍ ቅዱስ መጽሐፈ ምሳሌ ላይ ማበደር መስጠት እየቻልክ ውስጥህን የሚያውቀው እግዚአብሔር ነው። እየቻልክ የለኝም ብለህ ያን ሰው ስትመልሰው አንተም ያ ነገር እንደሚገጥምህ ነው የሚናገረው እና የለኝም አትበል። መጽሐፈ ሲራክ ላይ በደንብ አጓው የሚናገረው ይሄንን። ስለዚህ ንፉግነት ወይም ስግብግብን ስቁንቁንነት ገብጋባነት ስሜት በውስጣቸው አለ ማለት ራስ ወዳድ ሆናችሁ ማለት ነው። ጫማ እንኳን ለራሳችሁ እንኳን መግዛት አትችሉም። ደህና ልብስ ገዝታችሁ አትለብሱም ወይ በቃ ለሰውም ማትሰጡ ከሆነ ለእናንተም ንፉግ ከሆናችሁ ራስ ወዳድነቱ አልፎ ምን ሆነ ሰይጣን ወዳድነት ይሆናል። በውስጣችሁ ያለው መንፈስ ብቻ የምታስተናግዱ ለልጆቻችሁ የሞታችሁ ለቤተሰብ የሞታችሁ ይመስላችኋል፣ ወይም ደግሞ የተጋደላችሁ ይመስላችኋል። ልጆች እስኪመረቁ ምን እስኪሉ ለማንም አልሰጥም የሌለው መስሎ ለመታየት አይ ደህና ልብስ ከለበስኩ መኪና ከገዛውኝ ወይ እንደዚህ ካደረግኩኝ አለው ተብዬ ስለሚታሰብ ምንም ነገር አላደርግም። የቤታቸውን ኮርኒስ እንኳን የማይቀይሩ ሶፋ ካቀየርኩኝ ብር አለው እባላለሁ፣ ኬታ መጣሽ እባላለሁ። ስለዚህ አይ ብሩ ባንክ ላይ ይቀመጥ ቁጭ ይላል በቃ ዝም ብሎ ለክፉ ቀን እየተባለ ከዛ ለክፉ ቀን ብለው ራሳቸው አሟርተው ታመው ለክፉ ቀን ብሩ ይሆናል። ለመልካም ነገር ያልሆነ ታመው ለመታከሚያ ለኦፕራሲዮን ለምናምን ለብዙ ነገር ብር ይወጣል። ክፉ ቀን ማለት አይደለም። ለደግ ቀን መዋል ሲገባው ለክፉ ቀን ይሆናል። እና ራስ ወዳድነት የሚፈጥረው መንፈስ በብዙ መንገድ ነው። ሰውንም በድላችሁ ራሳችሁንም ጎድታችሁ ነው የሚሆነው። ታዲያ ራስ ወዳድነት ከባዱ። ከዚህ ሁሉ ግን የሚበሳው የዛር መንፈስ ነው። ዛሩ ራስ ወዳድ እንድትሆኑ የሚያደርግባቸው 3 መንገዶች አሉ። አንደኛው በዙሪያችሁ በጎረቤትም በቤተሰብም በዙሪያችሁ ያሉ ሰዎች በሙሉ እናንተ የምታደርጉት ነገር እንዲያውቁ አይፈልግም። በድብቅ በሚስጥር ነው የምታደርጉት። በሚስጥር በቃ ሁሉ ነገር በድብቅ እንድታደርጉት ያደርግና የተነቃ ጊዜ ላይ አይ ይሄ ነገር እኔ ፈልጌውን ያደረኩት መብቴ ነው፣ ስትፈልግ መፋታት ትችላለህ፣ መውጣት ትችላለህ፣ ስትፈልጉ መሄድ ትችላላችሁ፣ መብቴ ነው። ብርቅ በድብቅ ስታደርጉት የነበረውን ነገር ሰው ሲያውቅባችሁ ሲደርስባችሁ ይሄ ይቅርታ ብሎ ሰውን የማካፈል የምናምን ነገር ሳይሆን በቃ ደግ አደረኩ ብሎ በዛው ድርቅ ማለት መጀመሪያ ራሷን ትወዳለች ህይወት እንዲጥማት ወይም ደግሞ ህይወት አዲስ ህይወት እንድታይ ተብሎ የተላከው መንፈስ የሚሰራውን ስራ በዛው እንድታዩት ነው የፈለጉትና ይሄ ዛር መንፈስ ከመጀመሪያው ጊዜ ጀምሮ መሽቁቅ እንድትሆኑ ነው የሚፈልገው። መሽቁቅ ማለት ነው ሁሉ ነገር በቃ በድብቅ ሁሉ ነገር አትናገሩ፣ የኔ ብላችሁ የምትይዙት ነገር አለ ማለት ነው። ጥሩ እኮ ነው እንደዛ መሆኑ፣ ግን ለምን ለመልካም ነገር አይሆንም? ለተንኮል ለምን ይሆናል? ለተንኮል ለምን? እና እንደዚህ አይነት አንደኛው ይሄ ነው የዛር መንፈስ ራስ ወዳድ እንድትሆኑ ከሚያደርግበት ነገር ውስጥ አንዱ። ሁለተኛ በእህል ጉዳይ ነው። በምግብ በእህል ጉዳይ ነው ማለት ባላቸው የሚሰጣቸው ገንዘብ የሚሆን ሚስታቸው የምትሰጣቸውን ገንዘብም ሊሆን ይችላል። ልጆቹም እናትና አባት የሚሰጣቸውም ሊሆን ይችላል። ግን ከየትም ይምጣ ገንዘቡ ለራሳቸው ሲሆን ክሽን አድርገው ወጥ ምናምን መስራት ይችሉበታል። አጣፍጠው ይሰራሉ። እኔማ ሽሮ አልበላም
ተቸግሬም ቢሆን ይላሉ። አጣፍጠው በር ዘግተው ተደብቀው ሽሮም ከሆነ ከጠፋ በቅቤ ቆንጆ አድርገው ይሰራሉ። ወርቅ ያስቀምጣሉ፣ ይደብቃሉ። ማለት ጥሩ እኮ ነው እንደዚህ ማስቀመጣቸው፣ ግን መቼም ቢሆን እንዲታወቅ አይፈልጉም። መቼም ቢሆን በዓለም ጭምር ልጆችም ጭምር ልብስም ሲገዙ ማንም እንዲነካባቸው አይፈልጉም። በቃ እዛ ቦታ ላይ ማንም እንዲደርስባቸው አይፈልጉም። እጥር ነው የሚያደርጉት። በየትኛውም አይነት ቦታ በአመጋገብም ይሁን በአለባበስ በየትኛውም አይነት ቦታ የሚያደርጉትን ነገር ሰው እንዲነካባቸው አይፈልጉም። አውቆባቸውም ቅድም መጀመሪያ እንደነገርኩህ አውቆባቸውም ይሁን ሳያውቅባቸው ግን ሰውነታቸውን አይጎዱም። ሲርባቸው ካስቀመጡት ላይ ላጣርገው ይበላሉ። ያቺን ራስ ወዳድነታቸውን በጣም ነው የሚንከባከቧት። በጣም እና መቋጠር መቼም ቢሆን ለማንም የማያሳዩት ነገር ማስቀመጥ፣ ይሄ ሁለተኛው ነው። ግን እንዴት እንደሚጠፋ ደግሞ በኋላ እነግራችኋለሁ። እንዴት እንደሚጠፋ ይሄንን አጠራቅሞ መንፈሱ እንዴት እንደሚነጥቃቸው ማለት ነው። አንዳንድ ሽማግሌዎች አይታችኋል። ብዙ ብር አስቀምጠው ወሽትፈው ዘመኑ ያለፈበት ብር ሁሉ ሲሞቱ ትራሳቸው ስር ተገኘ ይባላል፣ ፍራሻቸው ስር ተገኘ፣ ቀብረውት የሆነ ግድግዳ ስር ተወትፎ ምናምን ተገኘ የሚባለው እንደዚህ አይነት ሰዎች ናቸው። ስንት መብላት፣ መጠጣት፣ መሻሻል እየቻሉ የተሻለ ህይወት መኖር እየቻሉ ጎረቤት መርዳት፣ ሰው መርዳት እየቻሉ እነሱም ሳይጠቀሙበት ብሩም ዘመኑ አልፎ ብር እንደተቀየረ እንኳን አያውቁም። ቢያውቁም እንኳን ገንዘቡን አውጥተው እንዳይሰጡ በዛው በስብሶ ምን ብሎ ይቀራል። እና ይሄ ሁለተኛ። ሶስተኛ ግን ራስ ወዳድ የሚባሉ ሰዎች ከሰው ደግሞ ይዘርፋሉ። መዝረፍ ስላችሁ ቀላል መዝረፍ አይደለም። የእነሱ እንዲነካ አይፈልጉም። የሰው ግን ሲሰበስቡ አደገኛ ናቸው። ሁልጊዜ የለኝም ነው። የለኝም ብቻ አይደለም፣ በተገኘው አጋጣሚ ሁሉ ነገር የእነሱ ቢሆን ደስ ይላቸዋል። እና ሴት ከሆነች ለምሳሌ ከባሏ የምትቀበለው ገንዘብ ካለ ባገኘችው አጋጣሚ ሁሉንም የተሰጣትን ገንዘብ ለምትፈልገው ነገር አታውለውም፣ ለሚያስፈልገው ነገር አታውለውም። ሰብ አድርጋ ከዛ ላይ ቁጭ የምታደርገው ገንዘብ ይኖራታል ከተሰጣት ብር ላይ። እና የራሳቸው የሆነውን ንብረት እንዳለ ሆኖ የሰው ነገር ያምራቸዋል፣ የሰው ንብረት ያምራቸዋል። ራስ ወዳድ ሰዎች እንደዚህ ናቸው። ካስቀምጡት ገንዘብ ላይ አንስተው እገሌ ስለገዛ እኔም ይሄን ነገር ገዛለሁም አይሉም። ራስ ወዳድ ሰው ብዙ ጊዜ ከጓደኛው ጋር ኮምፒቲሽን አይገባም። ይሄ እሱ ቤት እንደገዛ እኔም ልግዛ፣ እሱ መኪና እንደገዛ እኔም ልግዛ፣ እኔ እሱ ቤት እንደዚህ ለውጥ እንዳመጣ እኔም ላውጥ አይልም። ራስ ወዳድ ሰው ካደረገ እንዳለው ስለሚታወቅበት ወይም ገንዘብ እንዳለው ስለሚታወቅበት ስጠኝም እንዳይባል እንዳትባልም ሊሆን ይችላል። ብቻ በአጠቃላይ ጥያቄ እንዳይመጣባቸው ሁልጊዜ ተረጂ ሆነው የሚኖሩ ሰዎችም አሉ። ሁልጊዜ በቃ ሲሰጡ እግዚአብሔር ይስጥልኝ አመሰግናለሁ ይቀበላሉ። ያ ሰጪ የነበረው ሰው የሆነ ጊዜ ላይ ድሃ ሲሆን ተቀባይ የነበሩት ሀብታም ሆነው የሚገኙበት ጊዜ አለ። ራስ ወዳድነታቸው ውስጥ አንዳንድ ጊዜ ከበርቴ የሚያደርጋቸው አራጣ ማበደር ቢጀምሩም አሉ። አራጣ ያበድራሉ። እንደዚህ በድብቅ አለኝ ብለው አይናገሩም፣ ግን በድብቅ በጣም ብዙ ስራ ይሰራሉ። እና ዘርዝሬ መናገሩ ብዙ ማስፈላጊ አይደለም፣ ግን ራስ ወዳድነትን ስሜት እናንተ ውስጥም ተጋሩት። እንዴት አይታችሁታል ይሄን ነገር? የንፉግነት መንፈስ ራስ ወዳድነት መንፈስ ነው፣ የስግብግብነት ማለት ነው። ቀጥሎ ደግሞ ሌላው የልክፍት መንፈስ አለ። ልክፍት የሚባለው ምንድን ነው? ድንገት ዘመድ ጋር የሆነ ቤተሰብ ጋር ሄዳችሁ ዘመድ ጥያቄ ሄዳችሁ አንድ ነገር ታዩታላችሁ። ውይ እሷ ቤት ሄጄ ያየሁት የሆነ ደስ የሚል ዕቃ አለ፣ መልካም ነገር፣ ጥሩ ነገር ነው፣ እሱን ነገር እንደው መቼ ይሁን የምገዛው ብላችሁ አይምሯችሁ በዛ ነገር ይለከፋል። የሰው ዕቃ አይታችኋል፣ ወዳችሁታል፣ የእናንተ እንዲሆን ተመኝታችኋል፣ በዛ ነገር ተለከፋችሁ። ከዛ ከሆነ ጊዜ በኋላ ያ ነገር ግን ያ ዕቃ ግን አለ፣ እሱ ጊዜ ዕቃው የለም፣ ተሰብሯል፣ ተበላሽቷል። ወይም ደግሞ እስቲ እንደው ይሄን ዕቃሽን ስጭኝና እንደዚህ ፈልጌው ትዋሱትና ወይም ይዋሱትና ከእናንተ ይወስዱትና በእነዛ ልመስልላችሁ ከወሰዱት በኋላ ቁጭ ያደርጉታል። ሲቆይ ራስ ይመስልሃል አምጣ ብላችሁ የምትቀበሉት ዕቃ የለም አንዳንድ ሰው። ከዛ ዕቃው ይቀመጣል። ዕቃው ከተቀመጠ በኋላ መቀበል እናንተም ትረሳላችሁ ወይም ደግሞ ይከብዳችኋል። ከዛ ስትቀበሉት ዕቃው ተበላሽቷል። ለምን ሲባል የራሷን ዕቃ ትታ የራሷን ድስት የራሷን ዕቃ ትታ ወይም የራሷን የሆነ ነገር ትታ ከእናንተ በተዋሰችው ዕቃ ነው ፍግት ስታደርገው የምትውለው።
ስትሰራበት ትቆይና እንዲህ ሳረገው እኮ ተሰብሮብኝ ተበላሽቶብኝ ብላ በቃ ይሁን ችግር የለውም ብላችሁ አሮጌ ዕቃ ትቀበላላችሁ። ያው የሰጣችሁት ዕቃ ራሱ ነው፣ ግን ተበላሽቶ ፈግቶ ብሎ ነው። የራሷን ዕቃ አስቀምጣ በሆነ ጊዜ ላይ እንግዲህ በሴት የምመስልላችሁ እንዲቀላችሁ ብዬ ነው። እቤቷ ስትመጣ ምናምን እቺ ሴትዮ ዕቃ ያዋሳችሁ ሴትዮ ስትመጣ ያንኑ ራሱን ዕቃውን ሴትዮዋ ቤት ታየዋለች፣ አዲስ ሆኖ ሌላ ዕቃ ማለት ነው። እና የራሷ ዕቃ ያላት ነው የኔን ዕቃ ስታደክም የነበረው ብላችሁ በጣም ትገረማላችሁ። እና በአንድ በኩል የራስ ወዳድነት ባህሪ እንዲህ ይመስላል፣ በሌላ በኩል ደግሞ ያጠፋል። ያከማቹትን ገንዘብ በከንቱ ነው የሚያጠፋው። ለክፉ ቀን ብለው ያስቀምጣሉ፣ ክፉ ነገር ይደርስባቸውና ለክፉ ቀን ሆኖ ገንዘቡ በዛ ይጠፋል። እና እግዚአብሔር አምላክ ልቦና ይስጠን። ምክሩ ይሄን ይመስላል። እንደ ምክር ከወሰዳችሁት ሰፋ አድርጋችሁት እናንተ በአንድም በሌላ መንገድ እግዚአብሔር አስተምሮናል። ስለነበረ ሰዓቱ ለአምላካችን ስም የተመሰገነ ይሁን። ቻው። አደራ የምላችሁ ጸሎተ ማርያምን ወይም ሰላም ለኪን ጸሎት በቃላችሁ ያዙት። በተለይ ከቻላችሁ በግዙ በቃላችሁ ያዙት። ግዙ ከከበዳችሁ በአማርኛው፣ በትግረኛው፣ በኦሮምኛው፣ በእንግሊዘኛው ብቻ በምታውቁት ቋንቋ በቃላችሁ ያዙት። በተለይ ልጆች ያላችሁ ወላጆች ጸሎተ ማርያምን ልጆቻችሁን በቃላቸው አስጠኗቸው። ልጆቻችሁ ጠዋት ትምህርት ቤት ከመሄዳቸው በፊት ስዕለ ማርያም ፊት በርከክ ብለው ጸሎተ ማርያም ጸልየው እንዲሄዱ አድርጓቸው። ወይ እናንተ ብትረሱ ወይ እነሱ ቢረሱ መኪና ውስጥ ወይም መንገድ ላይ እየጸልዩ እንዲሄዱ አድርጓቸው። ትምህርት ቤት ፈተና ሊፈተኑ ሲሉ ጸሎተ ማርያምን ጸልዩ ፈተናውን እንዲፈተኑ አድርጓቸው። እመቤታችን ትረዳችኋለች፣ ታግዛችኋለች። ልጆቻችሁ ጠዋትና ማታ ጸሎተ ማርያምን የሚጸልዩ ከሆነ የሚገጥማቸው ክፉ ነገር የለም። ክፉ ነገር ቢገጥማቸው እንኳን እመቤታችን ታሳልፍላችኋለች። ማታ ሲተኙ ጸሎተ ማርያም ጸልየው ከተኙ አይቃዡም፣ አይፈራገጡም፣ ሲጮሁ አያድሩም። እመቤታችን ጥላ ከለላ ስለምትሆናቸው በሰላም ይተኛሉ። ወደ ማጠቃለያው ስመጣ ጸሎተ ማርያምን እንዴት እንጸልይ የሚለውን ባጭሩ እንመልከት። ጸሎተ ማርያምን አባቶች ጋር ሄዳችሁ የምትቀበሉ ከሆነ ወይም አባቶች ጋር ሄዳችሁ የምታጸልዩ ከሆነ ጎንበስ ብላችሁ በርከክ ብላችሁ ከቻላችሁ ግንባራችሁን መሬት አስነክታችሁ ጸሎቱን ተቀበሉ። ሌላው ጸሎተ ማርያምን እናንተም ለራሳችሁ የምትጸልዩ ከሆነ በእመቤታችን ስዕል ፊት ጎንበስ በርከክ ብላችሁ ወይም ተንበርክካችሁ ግንባራችሁን መሬት አስነክታችሁ ልቦናችሁን ሰብስባችሁ እመቤታችንን እያሰባችሁ ጸልዩ። ቅዱስ ገብርኤል እመቤታችንን ሲያበስራት ጎንበስ ብሎ ሰላምታ እየሰጣት ስላበስራት እኛም እንደ ቅዱስ ገብርኤል ስለ አምላክ እናትነቷ፣ ስለ ቅድስናዋ፣ ስለ ንጽህናዋ፣ ስለ ክብሯና ስለ ፍቅሯ ብለን በስዕሏ ፊት ጎንበስ ብለን ከእግሯ ወድቀን ጸሎተ ማርያምን እናደርሳለን። በትንቢተ ኢሳይያስ በምዕራፍ 60 ቁጥር 14 ላይ ወደ እግርሽ ጫማ ይሰግዳሉ ተብሎ ስለተጻፈ እመቤታችን ፊት ወድቀን ሰግደን ጸሎተ ማርያም ማድረስ አለብን። ልጆቻችሁን ጸሎተ ማርያምን ሲያደርሱ በእመቤታችን ስዕል ፊት ተንበርክከው ጎንበስ ብለው እንዲጸልዩ ያደርጓቸው። ሲጨንቃችሁ፣ ግራ ሲገባችሁ፣ ባዶነት ሲሰማችሁ፣ ሲከፋችሁ፣ ተስፋችሁ ሲጨልም፣ ሕይወት ሳይሆን ሞት ሲሸታችሁ፣ ጤና ስታጡ፣ በእምነታችሁ በስጋችሁ ፈተና ሲገጥማችሁ፣ ክፉ ሰዎችና ክፉ መናፍስት ሲያስጨንቋችሁ፣ መረጋጋት ሲያቅታችሁ፣ ሰላም ስታጡ፣ አንድ ነገር ጀምራችሁ ሲበላሽባችሁ፣ የጀመራችሁት አልፈጸም ሲላችሁ፣ በሕይወታችሁ የሆነ ነገር ሲታሰር ሲቋጠር እመቤታችንን ሰላም ለኪ እያላችሁ ተማጸኗት። ያኔ እመቤታችን ታስተካክልላችኋለች። ያኔ እመቤታችን ታረጋጋችኋለች። እንደ ዶኪማስ በሕይወታችሁ የጎደሉን ትሞላላችኋለች። በጸሎተ ማርያም ትደርስላችኋለች። የእመቤታችን የበዓላቶቿ ቀን ጸሎተ ማርያምን እንዴት እንደምትጸልዩ እንደ ምርቃት ትንሽ ልጨምርላችሁና ላብቃ። ይሄ ምርቃት እንደኔ ለጸሎት ሰነፍ ልሆናችሁ ነው። ወር በገባ በአንድ የልደታ ማርያም ቀን አንድ ጸሎተ ማርያም ጸልያችሁ እመቤታችንን ተማጸኗት። ወር በገባ በ3 የበዓታ ማርያም ቀን ጸሎተ ማርያምን 3 ጊዜ ጸልያችሁ እመቤታችንን ተማጸኗት። ወር በገባ በ16 የኪዳነ ምሕረት ቀን ጸሎተ ማርያምን 16 ጊዜ ጸልያችሁ እመቤታችንን ተማጸኗት። ወር በገባ በ21 የእመቤታችን ቀን
ጸሎተ ማርያምን በቀኗ ልክ 21 ጊዜ ጸልያችሁ እመቤታችንን ተማጸኗት። የበረታችሁ በዚህ ቀን በእድሜዋ ልክ 64 ጊዜ መጸለይ ትችላላችሁ። ምክንያቱም ጥር 21 ቀን በ64 ዓመቷ ከዚህ ዓለም ድካም ስላረፈች አባቶቻችን ይህንን በማሰብና ምክንያት አድርገው በ21 በቀኗ 64 ጊዜ ጸሎተ ማርያምን ያደርሳሉ። እንግዲህ ስለ ሰላም ለኪና ስለ ጸሎተ ማርያም ጸሎትና ስለ አስገራሚውና አስደናቂው 21 ጥቅሞች በሚገባና በሰፊው ነግሬያችኋለሁ። መጠቀም የእናንተ ፋንታ ነው። በተረፈ በሌላ ጸሎት ትምህርት እስክንገናኝ ድረስ ጸሎተ ማርያምን ወይም ሰላም ለኪን ሁላችሁም በቃላችሁ እንድትይዙት እንድትሸመድዱት የግዙንም የአማርኛውንም በስክሪኑ ላይ እተውላችኋለሁ። እሱን እያያችሁ አጥንታችሁ በቃላችሁ ያዙት። ደግሜ ያደራ እላለሁ፣ በቃላችሁ ያዙት። ጸሎተ ማርያምን በቃላችሁ ስትይዙት እኔንም በጸሎተ ማርያማችሁ እንዳትረሱኝ። ያስተማረን የመከረን የአባቶቻችን አምላክ ኃያሉ መድኃኔዓለም ከእናቱ ከድንግል ማርያም ጋር ክብር ምስጋና ይድረሳቸው። የሰው ቤት አትዩ። የሰው ጓዳ ገብታችሁ ምንም ነገር ለማየት አትሞክሩ። እናንተን ቤት የሚመጡ ሰዎች ካሉ እግዚአብሔር ልቦና ይስጣቸው፣ በዘዴ አድርጋችሁ ማሸሽ ነው። በሩቁ ቀይ መስመራችሁን አስምሩ። ማንም ሰው ጓዳችሁ ገብቶ ከቤት ሰራተኛና ከቤት እመቤት በስተቀር ጓዳችሁ ገብቶ ማንም ሰው ምንም ነገር ማየት የለበትም። በቃ ምን ያህል እንዴት እንደምትኖሩ በደንብ እስኪያውቁ ድረስ መሆን የለበትም ብዬ አስባለሁ። እንደኔ ነው እንግዲህ እንደኔ ነው። እንደናንተ ደግሞ አይ ችግር የለውም እንዳመጣጡን መልሷለን ካላችሁ ደግሞ ያው ለመጠቃትም አንደኛ ናችሁ። ይኸውላችሁ ሰላቢ መንፈስም ለመላክ ለመጠቃትም የሆነ ነገር ለመተው ቀብሮ ለመሄድም ለማንኛውም ነገር ቅርብ ነው የሚሆኑባችሁ እነዛ ሰዎች ኮተታቸውን ጥለው ለመሄድ ማለት ነው። በጣም በጣም ቅርብ ነው የሚሆኑት። ጸጉራችሁን ቆርጦ ለመውሰድ ከማበጠሪያ ሽንት ቤት ገብተው ፓንት ይወስዳሉ፣ ካልሲ ይወስዳሉ፣ ከተበጠረበት ማበጠሪያ ላይ ጸጉር ይወስዳሉ፣ የፊት ጣብ ይወስዳሉ፣ የእጅ ጣብ ይወስዳሉ። እየቀረቡ በመጡ ቁጥር እንደዚህ ነው የሚያደርጉት። ከባድ ነው። ስለዚህ ቀይ መስመር ማዘጋጀት በሩቁ ሃይ ሰላም ነው እጅ ሲሰነዝሩ ኮሮና ነው እንደምትሉት የሆነ ኮሮና ማዘጋጀት አለባችሁ። የርቀት ዲስታንስ ኮሮና እና ይሄን ይመስላል። ስለነበረ ሰዓቱ ላይ አንደኛ አይነ ጥላ የምትባለው መንፈስ ወንድ ላይ ስታርፍ ዋጋ ታስከፍላለች። ከሴት የበለጠ ነው የምላችሁ። በእርግጥ እኩል ሊሆን ይችላል፣ ግን እንደኔ ግን እዚህ ጋር ሳየው አስቡት፣ ይሄ ልጅ ከእህቶቹ መካከል አድጎ ሁሉ ነገሩ ሴት ነው። ለግብረ ሰዶም በጣም ቅርብ የሆነ ልጅ ሆኖ የኖረው ግብረ ሰዶም እንደሆነ ስለማያውቅ እንጂ አጋጣሚ ሆነ ይሄን የሚያውቁ ወንዶች ቢያጋጥመው ኖሮ እንደዛ ነበር የሚሆነው። መንፈሷ የምትለፈልፈው እንደዛ ብላ ነው። ሊወስደው ነበር ወደዛ፣ ቀስ እያልኩኝ ላንፏቅቀው ነበረ። ሁለተኛ ነገር ደግሞ ወንድ ልጅ ላይ አይነ ጥላ ሴት ዛሬ ጥላ ስትቀመጥ ሽንት ቤት ሲቀመጥ ደም አይደል የሚያስቀምጠው? ይሄን ነገሩን እያየ እንዴት ከሴት ጋር ተኛለሁ፣ አልጋ ላይ ሻናለሁ፣ እንደዚህ ሆናለሁ፣ በዚህ እድሜ አልጋ ላይ መሻና ከሆነ እንደገና ደግሞ እንደዚህ አይነት ችግር ካለብኝ ሴት እንዴት ነው የምቀርበው? እንዴት አቀፊያት አድራለሁ? አልጋው በስብሶ ርሶ ነው የሚገኘውና ትስቅብኛለች ብሎ ስለሚያስብ ወንድ ልጅ ከሴት በጣም ብዙ ጊዜ ርቆ ሸብቶ አርጅቶ እንኳን አያገባም። እናቱ ጋር ቁጭ ብሎ ታቅፎ ነው የሚኖረው። በቃ ከእናቱ ጋር አብሮ ያረጃል። የዝሙት ስሜቱን የዝሙት ፍላጎቱን ግን ሄዶ ሴተኛ ደረጃ ወይም ደግሞ ያለ አዳር የሌለበትን ዝሙት ፈጽሞ ይመጣል። ሾርት ነው የምትሉት እና እንደዚህ አይነት ነገሮች ውስጥ የሚገቡት ብዙ ጊዜ ሳይወዱም መጠጥ የሚጠጡ ምናምን ሌላ ነገር ውስጥ የሚገቡት እንዲህ አይነት መንፈስ ያለችባቸው ናቸው። ወደ ግብረ ሰዶም የምትወስደው ሴት ዛር ናት። ሴቶችንም ሌዝቢያን የምታደርግ ያለ እድሜያቸው ገና በ15 ዓመታቸው በ14 ዓመታቸው ድንግልናቸው እንዲወሰድ የሚያደርገው ይሄ ወንድ ዛር አይነ ጥላ ነው። እንደ ስንት እናቶች ይነግሩናል እኮ እንደው በብዙ ሃይስኩል በብዙ ቦታዎች ላይ ኤሌመንተሪዎች ላይ ሴቶቹ ድንግልናቸው ብዙም የለም ይባላል። ያው አላየንም፣ ግን ከሚታየው ሁኔታ አንጻር መገመት አይከብድም። ከእኔ ከምክር አገልግሎትም በዙሪያችን ከምንሰማው አንጻር እንደው በጣም ያሳስባል ነው። ቢኖር ደስ ይለናል። ልጆቻችን ንጽህናቸው ቢጠበቅ በስርዓት ካሳደግናቸው ይሆናል። ግን የአንዲት ቀን ስህተት እነሱ ከፍቅረኛቸው ጋር ወይም ከክላስ ጓደኛቸው ጋር የሚያደርጉት ነገር የሚሰማቸው ያን ስሜት ብቻ ነው። በየትምህርት ቤቱ በየጥጋጥጉ በየቦታው በሸትሸት ሲሉ ምናምን የሚያደርጉት ነገር የሚታያቸው ግን የድንግልና ክብር ትምህርት ቢሰጥ ድንግልና ምንድነው ክብሩ ተብሎ ትምህርት ቢሰጥ በእውነት ምናልባትም ደናግላን ማህበር ይከፈትና
ሴቶች እዛ ማህበር ላይ በመግባታቸው ኩራት ሆኖ የሚታይበት ጊዜ ይመጣል ብዬ አስባለሁ። የድንግሎች ማህበር ኢድማ ኢትዮጵያ ድንግል ማህበር ብላችሁ መስርት እስቲ። ኢትዮጵያ ደናግላን ማህበር ማለት ነው። ኢድማ ኢደማ ነው። ኢድማ ደግሞ ኢድማ የተባለ ይመስላል። አረቅርብኝ ሌላ ስም አውጥለት ብቻ። ለማንኛውም እንደው ንጽህናን በተመለከተ ሴቶች ንጽህናቸው እንዲጠብቁ አነጋገራቸው፣ ስነ ምግባር ቤት ውስጥ ሲገቡ በር አንኳኩተው መግባት እንዳለባቸው፣ እናትና አባት እያወሩ እየተከራከሩ ልጆች መሀል ጣልቃ መግባት እንደሌለባቸው፣ ወደ መኝታ ክፍል ሲገባ ስርዓት መማር እንዳለባቸው የሚያሳይ የሆነ አንድ ነገር ቢከፈት ጥሩ ነበረ። ከልጅነት ጀምሮ ሴትነት ምንድነው፣ ወንድነት ምንድነው፣ ሴት ልጅ ባህሪዋ ምን ይመስላል፣ ወንድ ልጅ ባህሪዋ ምን ይመስላል፣ ይሄንን ስልጠና የሚሰጥበት የሆነ ኮርስ ቢኖር ጥሩ ነበረ። አሁን ይህን ኮርስ ብንሰጥ ደግሞ ብዙ ነገር ይፈጠራል። ግን እንደው የሆነ አጋጣሚ ቢፈጠር ደስ ይለኛል። አልችልም ይሄንን ማድረግ፣ ሁሉ ነገር ውስጥ መግባት ከባድ ስለሆነ ማለት ነው። በዚህ ነገር ላይ ፐርፌክት የሆኑ መምህራን ሊኖሩ ይችላሉ፣ ስነ ጾታ ላይ ጀንደር ላይ የሚያስተምሩ። ግን መንፈሳዊ የጀንደር ትምህርት ቢሆን ነው የምመርጠው። ደግሞ ዓለማዊ ላይ ከባድ ነው የሚሆነው። ወንዱን ወንድ ነው ወይስ ሴት ብሎ መጠየቅ ይጀመራል። ዓለማዊ ሲሆን ደግሞ እንዴ እኔማ ወንድ ነኝ ሲል አይ ሴት መሆንም ትችላለህ መብት ነው እሺ ብለው ልጁን ወንድነቱን እንዲጠራጠር ሊያደርጉትም ይችላሉ። ሴቷን ደግሞ ወንድ ነች ሴት ሲሏት እንዴ እኔ ሴት ነኝ ትላለች። አይ ወንድ መሆን ትከፈለሽ ትችያለሽ ይሏታል። ሱሪ ለብሼ ከሆነ ካለች አይ አይደለም እያሉ ያለማመዱ ጾታን ሊያምታቱ ይችላሉ። ስለዚህ መንፈሳዊ የጾታ ትምህርት፣ የስርዓተ ጾታ ትምህርት፣ የስነ ምግባር ትምህርት፣ የንጽህና ትምህርት መርሃ ግብር ቢዘጋጅ እንዴት ጥሩ ነበረ መሰላችሁ። በጣም 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 ወሳኝ የሆነ ነገር ነውና ይሄንን ያነሳሁት ለምንድን ነው? በዛ ውስጥ አይነ ጥላንም ልናገኛት እንችላለን። ጸበል ተጠመቁም ይባላል። አይናፋርነት የሚባለው ነገር በራሱ ችግር ስላለው አይን አውጣነትም ችግር አለው፣ አይናፋርነትም ችግር አለው። ሁሉ ነገር በመጠኑ ሲሆን ደስ የሚለው እና ከቤ ወይም ወንዳ ወንድ የሆነች ሴት በራሱ ወንድ አይነ ጥላ ያለባት ሴት በራሱ ችግር አለ። እንደገና ደግሞ ወንድ ሆኖ ደግሞ ሴታ ሴት ባህሪ ሲኖረው አይናፋር ሲሆን አንገቱን ሲደፋ፣ እንዲያውም አይናፋር ወንዶች ብዙ ጊዜ ጎበጥ ያሉ ናቸው ይባላል አይደል? ለምን ስለሚፈሩ እንዲደፋ እያሉ ቦርሳ ሲያዝሉ ራሱ እንዲህ እያሉ የሚሄዱት ደረታቸው ነፍቶ ቀና ብለው ምናምን አይሄዱም ይባላል። እና ከዛ አንጻር ራሱ ተጽዕኖ ይፈጥራል። አፈጣጠር ላይ ሁኔታ ላይ ራሱ ችግር ይፈጥራል። ተሳትፎ ላይ ራሱ ችግር ይፈጥራል። ስታዋሯቸው የሚመልሱት መልስ ተጫወት እንጂ ስትሉ ጊዜ ዝም ይላል። እንዴ አትጫወትም? እሺ በቃ እንደዚህ ነው ማለት። አኩርፎ ነው እንዳትሉት አይደለም። ወንድ ነው መጫወት አለበት። ወንዶች ተሰብስበው ዝም የሚል ወንድ ከሆነ እንዴት ዋላችሁ? እመቤታችን መድኃኔዓለም ለእህታችን ያደረጉት ታምር አለ። ከራሷ አንደበት እንስማ። ምን ነበር የተደረገልሽ? ምን ነበር ይሆንሽው? የተደረገልኝ ታምር ልክ ጤና ጣቢያ ለወሊድ ሄድኩኝ። ነፍሰ ጡር ሆነሽ? እርጉዞኜ። ከዛ 3 ቀን አክል እዛው ጤና ጣቢያ ላይ ቆየሁኝ። የወገብ ምጥ ነው ምናምን ብለውኝ ያን ምጥ እያማጥኩኝ 3 ቀን ላይ ልክ ሽርት ውሃ ደግሞ ሮብ ጠዋት ሐሙስ ኪዳነ ምሕረት ልትሆን ሮብ ጠዋት ላይ 2 ሰዓት ላይ ሽርት ውሃ ፈሰሰኝ። ከዛ ከፈሰሰኝ በኋላ አይ በቃ እዚህ መውለዳችን ወደ ሌላ ቦታ ሪፈር እንጻፍልሽ ምናምን አሉኝ። እሺ ብዬ ወደ ሌላ ቦታ ሪፈር አምቡላንስ መጣ። በአምቡላንስ ወደ ሌላ ቦታ ይዞኝ ሄደ። ከዛ ልክ ይዞኝ ሄዶ ቀን ሙሉ በቃ ዶክተሮቹ ክትትል እያደረጉልኝ በቃ ከኔ ጋር ዋሉ። ከዛ 5 ሰዓት ተኩል ላይ ይመስለኛል ከሌሊቱ አሁን ልጅሽ አርፏል ሞታለች እና በሰርጀሪ አንቺን የማዳን ስራ ነው መስራት ያለብን ምናምን። ሆድሽ ውስጥ እንዳለ ነው ሞቷል ያሉሽ? ከዛ እሺ በቃ ምናምን ብዬ እህቴም ታላቅ እህቴ ነበረች ነይ ፈርሚ ያልኳት ምንም ነገር ሳላት ፈርሚ፣ እኔም እፈርማለሁ አንቺም ፈርሚ። እሺ ከኛ ቤተሰብ እንድትወጣ ማለት ነው ሰርጀሪ ተደርጋ እንድትወጣ ፈርሚ ምናምን አልኳት። ፈረመች። ለሰርጀሪ የሚያስፈልገውን እቃ ሁሉ ተገዛዛ። ዶክተሮቹም ሁሉም መጡ። በየዙሪያዬ ከበውኝ። ከዛ በቃ በየሁሉም ሰውነቴ ላይ መሳሪያዎችን ገጠሙ። ልጅቷን ለኦፕራሲዮን ምንም ልደረግ እሷም ሬሳዋን ሊያወጡ ዝግጁ ሆኑ። እንዴ ኪዳነ ምሕረት አልኳት መቼም በዕለተ ቀንሽ ጋቢ አቅፌ ቤቴ አልገባም፣ እባክሽን እኔኑ እዚሁ ግደይኝ አልኳት። በቃ ልጄም አርፋለች ተብያለሁ እና እዚሁ ጨርሽኝና ሬሳዬን ይዘው ይውጡ፣ አለያም ደግሞ ልጄን በስነ ስርዓት ጋቢ ይዤ መጥቻለሁ። በልጄ ነው የምፈልገው ልጅ አቅፌ ቤቴ እንድገባ ነው እንጂ ባዶ ጋቢ አቅፌ አልገባም አልኳት። በዕለተ ዋዜማሽ ይህን ስሪ፣ እኔ ነጋ አልነጋም አለልም። በሌሊቱ
ልጄን ይዤ እወጣለሁ አልኳት እና አርሴማን በየወሩ ደግሞ አስባታለሁ። አርሴምዬ እባክሽን የምጎዘጉዝልሽ ሻማ የማነጥፍልሽ ቀጤማ የውሸት አይደለም እውነትን የያዘ ነው። አንቺ ደግሞ ስራሽን ስሪ። እኔ ይሄን ብዬሻለሁ። ከአሁን በኋላ ንግግር የለኝም ብዬ ከአርሴማ ጋርም ዘጋሁኝ። ከኪዳነ ምሕረት ጋር ያለኝን ነገር እንትን አልኩኝና ዶክተር አልኩት፣ አቤት ማህፀኔ ላይ ግን የሆነ ነገር ስሜት ይሰማኛል አልኩት። አይ ምንም ስሜት አይሰማሽም፣ የቅድሙ ጠዋት ሲያረግሽ የነበረ ነው እንጂ ልጅሽ እኮ ሞቷል፣ ከአንድ 2 3 አይተንሻል አሉኝ። እሺ በቃ አልኩኝና መልሶ ምን እንደነካ አላውቅም። ዶክተሮች እነዛ ነርሶች በተሰበሰቡበት ማደንዘዣ ተጠቅሞ ወቅቶኛል፣ ግን እኔ ላይ ያ ማደንዘዣ አልሰራም ለረጅም ሰዓት። ከዛ መጣና ብቻ ማህፀኔን ቼክ ሲያደርገው የህፃኗ ጭንቅላት መጥቷል። ከዛ ወደ ኮኦፕራሲዮን አልጋ ወደ ማዋለጃ አልጋ አረገኝና ትንሽ ሰዓት ጠብቂን ዝግጁ እንሆን አለኝ። ያንን ነቃቀለኝና አሁንማ አልኩት እኔ አልጠብቅህም፣ ይሄው ነው እንፈልገውን ብቻ ይቺ ናት ብዬው የሆነ ሳይ እንደዚህ ከአንገቴ ቀና ብዬ ሳይ መቀበያ አለ። ያቺ መቀበያ ላይ ልጅን ወለድኳት። ኦፕራሲዮንም አልተደረኩም፣ ምንም ነገር አልሆንኩም። በሰላም ይኸው 3 ዓመት ከ2 ወር አስቆጥራለች ልጄ። እስቲ አውርጃት እንደሆነ ያት እንደው እጹብ ድንቅ ነው አይደለ? ከአንድም 3ቴ በማህፀን ውስጥ ሞታለች የለችም ትውጣ የተባለችው ልጅ ኪዳነ ምሕረት እንደው ባክሽ ትልቅ እምነት እኮ ነው። ወልዳለሁ አቀፌ ወደ ቤቴ እገባለሁ ብዬ ነው ጋብዤ የመጣሁት። እንደው ሬሳት ይቼ ሳይሆን ልጅ አቀፌ እንድሄድ አድርጊኝ ብዬ ለመንኳት አለች። ልመናን ሰማች። እቺን የመሰለች ልጅ ሰጠቻት። መብራንን አመስግኑላት። ዛሬ ባክሽ ስምሽ ማን ነው? ስምሽ ማን ነው? ቃል ኪዳን። እውነትም ቃል ኪዳን የእመቤታችን የቃል ኪዳን ልጅ ናት። እቺን የመሰለች ልጅ እንግዲህ እመቤታችን ሰጣታለች። ዶክተሩ ደግሞ ሞታለች ብለው ነበረ። አንዳንድ ጊዜ እምነትና ጸሎት ድንቅ ታምራት ያደርጋል። ችኮላ ደግሞ ብዙ ነገር ያሳጣል። እምነት ስላላት በእመቤታችን ስለታመነች በዕለተ ቀኗ ኪዳነ ምሕረት በእውነት ሞተች የተባለችውን ልጅ ከሞት አስነስታን የሰጠቻት አይደል? ሐኪሞችም ከአንዴ 3 ጊዜ አረጋግጠዋል፣ ትውጣ ብለዋል። ግን እመቤታችን ይሄው እንኪ ብላት ሞታለች የተባለችውን እንግዲህ በልጇ ቃል ኪዳን ነፍስ አዘርታ ሰጣታለች። እግዚአብሔር ይመስገን። ኪዳነ ምሕረት ልጅሽን ታሳድግልሽ፣ ለቁም ነገር ታብቃለሽ። ኪዳነ ምሕረትን እልል ብላችሁ አመስግኑላት። በእውነት ላንቺ የተለመነች ላንቺ በጭንቅሽ ሰዓት የደረሰች ኪዳነ ምሕረት ለሁሉም ትድረስልን። እግዚአብሔር ይመስገን። አዳም ወዴት ነህ ያልከኝ በፍቅር ድምፅ ፈለከኝ። አልብሰኝ ነጩን ልብስ እወድሃለሁ ኢየሱስ፣ አከብረሃለሁ ክርስቶስ።